በዛሬ መረጃችን በአዲስ አበባ ባለፉት 3 ወራት ብቻ 102 ሰዎች ህይወታቸው አልፏል። በትራፊክ አደጋ ነው ህይወታቸው ያለፈው። ዜናውን በስፋት እንነግራችኋለን። ማንኛውም በውልና ኢንቨስትመንት እርሻ የለሙ ግብይት የሚፈጸምባቸው ምርቶች የክፍያ ርክክባቸው በኢትዮጵያ ምርት ገበያ በኩል ብቻ እንዲሆን ተወስኗል። ምንድነው የሚለው ይሄን ዜና በስፋት ተሰማላችሁ። በነጋዴዎች ዙሪያ ስለሆነ በአንድ የቤት ቁጥር እስከ 20 የሚደርሱ ሰዎችን ለመታወቂያ ማስመዝገብ የሚፈቅደው አዲሱ አሰራር ተግባራዊ ተደርጓል። ይህንንም ተሰማላችሁ። በአዲስ አበባ ያለ ደረሰኝ ግብይት ሲፈጽሙ የተገኙ 9 የኤሌክትሮኒክስ ነጋዴዎች ተይዘዋል ወይም በቁጥጥር ስር ውለዋል። ለምን እንነግራችኋለን። ህንድ በሲጋራ ላይ የሚጣል አዲስ ታክስ አስተዋውቃለች። በሲጋራ ላይ የተጣለውን ታክስ ተሰማላችሁ። ምሽት ላይ 5 ሰዓት ከ5 ደቂቃ 4.8 ሬክተር ስኬል የተለካ የመሬት መንቀጥቀጥ መከሰቱ ታውቋል። የት አካባቢ ነው የተከሰተው? በዜናችን ነግራችኋለሁ። ናርዶስ አለማየሁ ነኝ። እንዴት ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተ ዩቲዩብ ቻናላችን ነው። በቀጥታ ወደ መረጃው ነው የማልፈው። ሰብስክራይብ እንዳይረሳ። በአዲስ አበባ ባለፉት 3 ወራት ብቻ የ102 ሰዎች ህይወት በትራፊክ አደጋ ማለፉ ተነግሯል። በጣም ከፍተኛ ቁጥር ነው። በ3 ወር ብቻ ነው የተመዘገበው። በአዲስ አበባ እንግዲህ ለ3 ወራት ተብሎ ጥናት ተደርጎ የትራፊክ አደጋ ደርሷል። የ102 ሰዎች ህይወት ማለፉን ነው የትራፊክ ማኔጅመንት ባለስልጣን ያስታወቀው። ምንም እንኳን የሟቾች ቁጥር ካለፈው ዓመት ተመሳሳይ ወቅት ሲነጻጸር የ5 ሰዎች አካባቢ ቅናሽ ቢያሳይም ግን በከተማዋ በተለይ በአዲስ አበባ እየደረሰ ያለው አደጋ አሁን በከፍተኛ ሁኔታ አሳሳቢ ደረጃ ላይ መሆኑ ተገልጿል። እኛም በዜናችን ብዙ ጊዜ ትራፊክ አደጋ እንዘግባለን። የባለስልጣኑ ምክትል ዋና ዳይሬክተር አቶ አማረ ታርቀኝ ናቸው። ባለፈው ዓመት በተመሳሳይ ወቅት በ3 ወራት ውስጥ የ107 ሰዎች የሞት አደጋ ተመዝግቦ እንደነበር አስታውሰዋል። በከተማዋ በአማካይ በቀን አንድ ሰውና ከዛ በላይ በትራፊክ አደጋ ህይወቱን ያጣል ሲሉ ነው የተናገሩት። ባለፈው በጀት ዓመት ብቻ 411 ሰዎች በዚሁ አደጋ መኪና አደጋ ምክንያት ብቻ ህይወታቸውን አጥተዋል ብለዋል አቶ አማረ። በዓለም ላይ በየዓመቱ ከ1.2 ሚሊዮን በላይ ሰዎች በኢትዮጵያ ደግሞ በዓመት ወደ 5000 የሚጠጋ ሰው በትራፊክ አደጋ ምክንያት ህይወቱን ያጣል። ከፍተኛ ቁጥር ነው። ይህንን አሰቃቂ አደጋ ለመቀነስ ባለስልጣኑ ከአዲስ አበባ ፖሊስ ጋር በመተባበር የቁጥጥር ስራና የማስተማር ስራ እያከናወነ ነው። አሁን ላይ ለትራፊክ ፍሰት ችግር የሆኑና ለአደጋ መከሰት ዋነኛ ወይም መነሻ የሆኑ ጉዳዮችን በመለየት ደግሞ የማሻሻያ ስራዎች እየተሰሩ መሆኑን ጠቅሰዋል አቶ አማረ። ባለድርሻ አካላት ጭምር ኃላፊነታቸው እንዲወጡም የማስተባበር ስራ እየተሰራ እንደሆነ ነው የታወቀው። በእነዚህ 3 ወራት ውስጥ እንግዲህ 102 ሰዎች በአዲስ አበባ ብቻ ህይወታቸውን ሊያጡ ችለዋል። ማንኛውም በውልና ኢንቨስትመንት እርሻ የለሙ ግብይት የሚፈጸምባቸው ምርቶች የክፍያ ርክክባቸው በኢትዮጵያ ምርት ገበያ በኩል ብቻ እንዲሆን ተወስኗል። ይሄ ለምንድን ነው የተወሰነው? የንግድና ቀጠናዊ ትስስር ሚኒስቴር ማንኛውም በውልም በኢንቨስትመንትም እርሻ የለማ ምርት ግብይት ወይም ግዢ የሚፈጸምባቸው ምርቶች ከታህሳስ 1 ከያዝነው ወር ከታህሳስ 1 ቀን 2018 ጀምሮ የክፍያ ርክክባቸው በኢትዮጵያ ምርት ገበያ በኩል ብዙዎቻችሁ የምታውቁት በኢትዮጵያ ምርት ገበያ በኩል ብቻ እንዲሆን ነው የተወሰነው። ይህንን ያሳወቀው ማን ነው? የኢትዮጵያ ምርት ገበያ ባለስልጣን ነው። በውሳኔው ላይ አምራቾች ወይም ላኪ ድርጅቶች ላቀረቡት ቅሬታ ምላሽ በሰጠበት ደብዳቤ ላይ ነው ይሄንን ያለው። ምርት ገበያ ባለስልጣኑ ከውሳኔው በኋላ አምራች ወይም ላኪ ድርጅቶች ክፍያውን ቀድመን ላመረተን አካል ክፍያ ስለፈጸምን በድጋሚ ክፍያ ለመፈጸም ተቸግረናል የሚል ቅሬታ ማቅረባቸውን ጠቅሷል። ቅሬታቸውን ተቀብሎ የንግድና ቀጠናዊ ትስስር ሚኒስቴር ከምርት ገበያ ጋር ጥናት አጥንቶ ውሳኔ ማስተላለፉን ነው ደብዳቤው የሚናገረው። ስለዚህ የተላለፉ ውሳኔዎች ምንድናቸው ካላችሁ ላኪ ድርጅቶች ከታህሳስ 1 በፊት ላመረተላቸው አካል ክፍያ የፈጸሙበትን የሚያረጋግጥ ሰነድ እንዲያቀርቡ ወይም ህጋዊ የባንክ ማረጋገጫ ደብዳቤ እንዲሁም የባንክ ማስቀመጫ ደረሰኝ ንግድና ወይም ዲፖዚት ስሊፕ የሚባለው ማለት ነው የባንክ ማስቀመጫ ደረሰኝ
ሌላው የንግድና ቀጠናዊ ትስስር ሚኒስቴር ውጪ ንግድና ፕሮሞሽን ክፍል ደግሞ የክፍያውን ትክክለኛነት ከባንኮች ጋር በማረጋገጥ ወደ ውጪ የመላክ ፍቃዶችን እንዲሰጥ ከታህሳስ 1 እስከ 16 ድረስ አስመራቾች ወይም ላኪ ድርጅቶች የሚባሉት ላመረተላቸው አካል የከፈሉበትን የሚያረጋግጥ ሰነድ ለምርት ገበያው እንዲያቀርቡ ህጋዊ ባንክ ማረጋገጫ ደብዳቤና የባንክ ማስቀመጫ ደረሰኝ እንዲያደርጉ ይወስናል። በዚህ መሰረት እንግዲህ የንግድና ቀጠናዊ ትስስር ሚኒስቴር ውጪ ንግድና ፕሮሞሽን ክፍል ከዚህ መነሻነት የገንዘብ ማረጋገጫ ሰነድ ወይም ኔት ኦብሊጌሽን ሪፖርት የሚባለውን ይዘው ሲቀርቡ ወደ ውጪ የመላክ ፍቃዶችን ይሰጣል ማለት ነው። በዚህ መሰረት እንግዲህ ላኪ ድርጅቶች የከፈሉበትን ሰነዷን ወይም ይችኛ ወረቀቷን እንዲሁም የሚዛን ሰርቲፊኬት ይዘው በንግድና ቀጠናዊ ትስስር ሚኒስቴር አገልግሎት ማግኘት ይችላሉ ማለት ነው። በዚህ ዘርፍ ላይ ያላችሁ ሰዎች ይህ መረጃ ለእናንተ ግልጽ ነው ብዬ አስባለሁ። በአንድ የቤት ቁጥር እስከ 20 የሚደርሱ ሰዎችን ለመታወቂያ ማስመዝገብ የሚፈቅደው አዲስ አሰራር ተግባራዊ ተደርጓል። የአዲስ አበባ ከተማ የነዋሪነት መታወቂያ ለማግኘት በአንድ የቤት ቁጥር ከቤተሰብ አባላት ውጪ የሆኑ እስከ 20 የሚደርሱ ሰዎችን ማስመዝገብ እንዲቻል የከተማዋ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ነው ይሄን ያለው። ስለዚህ ኤጀንሲው ለልጆች ምዝገባ ምንም አይነት የቁጥር ገደብ ባያቆምም ከቤተሰብ አባል ውጪ ሆነው ለሚመዘገቡ ግለሰቦች የቁጥር ጣሪያው 20 ሰዎች እንደሆነ ያስቀምጣል። የኤጀንሲው ምክትል ዳይሬክተር አቶ ጥበቡ ሹመይ ናቸው። ለአሃዱ ምንድነው ያሉት? ይሄ ቁጥር ገደብ የተበጀው በቤት ባለቤቶችና በተመዝጋቢዎች መካከል የሚፈጠረውን ያልተገባ የገንዘብ ድርድርና ማጭበርበር ለመከላከል ነው። እንደዚህ አይነት የገንዘብ ማጭበርበሮች ስላሉ ያለን ለመከላከል እንደሆነ ነው የጠቆመው እሳቸው። አንዳንድ ግለሰቦች የቤት ባለቤት ሳያቅ በቅጽ ላይ ሰዎችን በማስመዝገብና በኋላም እሰርዝሃለሁ ወይም አሰርዝሃለሁ በሚል ማስፈራሪያ ገንዘብ እንደሚጠይቁ ተናግረዋል ዳይሬክተሩ። ይሄን መሰል ህገወጥ ድርጊት ለመግታት አጠቃላይ አሰራሩን ወደ ቴክኖሎጂ የማዞር ስራ እየተከናወነ ነው ያሉት እሳቸው። ስለዚህ በአዲሱ መመሪያ መሰረት ምንድነው የሚሆነው? ከክፍለ ሀገር በመሸኛ መተው እዚሁ አዲስ አበባ መታወቂያ ማውጣት የሚፈልጉ ሰዎች በከተማዋ 3 ወር መቆየትና በቅጽ ላይ የሚያስመዘግባቸው የቤት ቁጥር ማግኘት ይኖርባቸዋል። የተቀመጠውን የ20 ሰዎች ገደብ አልፈው የሚመዘገቡ ሰራተኞች ላይ ግን ጥብቅ አስተዳደራዊ እርምጃ ይወሰዳል ተብሏል። ስለዚህ በመሸኛ የሚሰጡ መታወቂያዎችን በተመለከተ ከአንድ ክፍለ ከተማ ወደ ሌላ ክፍለ ከተማ የሚደረጉ ዝውውሮች መረጃቸው በበይነ መረብ ወይም በኦንላይን የተሳሰረ በመሆኑ አሰራሩን ቀልጣፋ ያደርገዋል ነው የተባለው። አዲስ አበባ ውስጥ ያለደረሰ ግብይት ሲፈጽሙ የተገኙ 9 የኤሌክትሮኒክስ ነጋዴዎች በቁጥጥር ስር ውለዋል። ለምን? ማን ነው ይሄንን ያለው? የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከአዲስ አበባ ፖሊስ ጋር ተቀናጅቶ ባካሄደው ድንገተኛ የግብር ኦፕሬሽን ነው ይሄ የሆነው። በኤሌክትሮኒክስ ንግድ ላይ የተሰማሩ 6 የንግድ ድርጅቶችና 9 ግለሰቦች በቁጥጥር ስር መዋላቸውን ሰምተናል። ቢሮው የግብር ስራውን ለመከላከልና የንግድ ስርዓቱን ህጋዊነት ለማረጋገጥ ባካሄደው ዘመቻ መርካቶን ጨምሮ በተለያዩ የአዲስ አበባ አካባቢዎች ላይ የኤሌክትሮኒክስ እቃዎችን ያለደረሰኝ ሲሸጡ ወይም ያለ ሪሲት ሲሸጡ የተገኙ ነጋዴዎችን ኢላማ አድርጓል። ስለዚህ በዚህም ህጋዊ ደረሰኝ አጠቃቀም ግዴታቸውን ባለመወጣት የመንግስትን ግብር ለመሰወር የሞከሩ 6 ድርጅቶችና ከድርጊቱ ጋር ደግሞ ቀጥተኛ ተሳትፎ አላቸው የተባሉ 9 ሰዎች እዛውኑ እጅ ከፍንጅ ተይዘዋል ማለት ነው። ተጠርጣሪዎቹ በመንግስት ገቢ ላይ ጉዳት በማድረስ ወንጀል ነው ጉዳያቸው በህግ እንዲታይ ለፖሊስ ተላልፈው መሰጠታቸው የተነገረው። ቢሮ ከ15 ቀናት በፊት በጎማ ነጋዴዎች ላይ ተመሳሳይ ኦፕሬሽን አድርጎ ነበር። ካስታውሳችሁ የጎማ ያለ ደረሰ ሲሸጡ የተገኙ 15 ሰዎችና 11 የንግድ ቤቶች ድርጅቶች ላይ እንዲሁ ህጋዊ እርምጃ መወሰዱን ታስታውሳላችሁ። እኛም ዘግበነው ስለነበረ በቀጣይም እንደዚህ አይነት የቁጥጥር ስራዎች በሌሎችም ዘርፎች ላይ ተጠናክረው እንደሚቀጥሉ ቢሮ አስታውቋል። የንግዱ ማህበረሰብ ደግሞ ግብይቱን በህጋዊ ደረሰኝ ብቻ እንዲፈጽም ነው ማሳሰቢያ የተሰጠው። ህብረተሰቡም ደግሞ እንደዚህ አይነት መሰል ህገወጥ ድርጊቶች ሲመለከት ባጭር የጥቆማ መስመር የስልክ መስመር ማለት ነው አስቀምጧል ተቋሙ። በ7075 ማመልከት ትችላላችሁ። በነገራችን ላይ እንደዚህ አይነት ህገወጥ ነገር ያለ ሪሲት ሲሸጥ ወይም ደግሞ ለእናንተ ልትገዙ ሄዳችሁ ሊሆን ይችላል ያለ ሪሲት ቢሸጥላችሁ ወይም እንደዛ ሲያደርግ የምትመለከቱት ህገወጥ አሰራር ካለ በ7075 ላይ ነፃ የስልክ መስመር ጥቆማ እንድትሰጡኝ ብሏል ተቋሙ። በቀጣይ ደግሞ የኦፕሬሽን ተግባሪን በሌሎችም ዘርፎች አጠናክራለሁ ነው ያለው ገቢዎች ቢሮ። እንግዲህ ከኤሌክትሮኒክስ ጋር በተገናኘ ነው እነዚህ ነጋዴዎች የተያዙት። ለምን? ቀደም ሲል እንደነገርኳችሁ ያለ ሪሲት ሲሸጡ ስለተገኙ ማለት ነው። በዚህ መሰረት እንግዲህ ቀደም ሲል በነገርኳችሁ ቁጥር አማካኝነት ጥቆማ መስጠት ትችላላችሁ።
ወደ ህንድ ልውሰዳችሁ ህንድ በሲጋራ ላይ የሚጣል አዲስ ታክስ አስተዋውቃለች ምንድነው እሱ ከ100 ሚሊዮን በላይ ዜጎቿ ሲጋራ ያጨሳሉ ተብሎ የሚገመትባት ህንድ የፋይናንስ ሚኒስትሩ ሲጋራ ላይ የሚጣል አዲስ ታክስ ይፋ አድርጓል በስፋት አጫሽ አለባት ተብሎ የሚገመት ሀገር ናት አዲሱ ታክስ ምንድነው ከመጪው የካቲት 1 ጀምሮ ተግባራዊ የሚደረግ ነው በሲጋራ ቁመት ላይ ተመስርቶ በ1000 የሲጋራ ፍሬ ላይ ከ2050 እስከ 8500 ሩፒ ወይም ከ22.82 እስከ 94.6 ዶላር ታክስ ይጥላል ማለት ነው በቀደም ሲል የነገርኳችሁ በህንድ ገንዘብ ማለት ነው ስለዚህ አዲሱ የህንድ ታክስ ከ75 እስከ 85 ሚሊ ሜትር ዝማኔ ባላቸው ሲጋራዎች ላይ በቁመታቸው ላይ ተወስኖ ማለት ነው እነዚህ ሲጋራዎች ላይ ወጪን ከ22 እስከ 28% ድረስ ሊጨምር ይችላል ነው የተባለው ህንድ እንግዲህ ሲጋራ በማጨስ በሚመጡ በሽታዎች የተነሳ የህክምና ተቋማቷ ሲጨናነቁ ይታያል አዲሱ ታክስም እንግዲህ ከዚህ ቀደም ከነበረው የ40% ታክስ ተጨማሪ ነው ተብሏል በዚህ መሰረት እንግዲህ በሲጋራ በሚመጡ ወይም ሲጋራ በሚያመጣቸው በሽታዎች ምክንያት ብዙ ዜጎቿ የሚጠቁባት ህንድ ይህንን ታክስ ልጥል ትችላለች ማለት ነው ምሽት ላይ ትላንትና 4.8 ሬክተር ስኬል የተለካ የመሬት መንቀጥቀጥ መከሰቱ ተሰምቷል ይሄንን ከቮልካኖ ዲስከቨሪ ነው ያሳወቀው እንደ ድረገጹ መረጃ ከሆነ የመሬት መንቀጥቀጡ የተከሰተው በአፋር ክልል ከትግራይ በደቡባዊ አዲግራት 90 ኪሎ ሜትር አካባቢ እንደሆነ ነው የተጠቆመው ኃይለኛ ንዝረት ነበረ ምናልባት እዛ አካባቢ ያላችሁ ሰዎች ተሰምቷችሁ ሊሆን ይችላል ይሄ ጥናት ወይም ዜና ከወጣ በኋላ እንግዲህ በአካባቢ ያሉ ሰዎችም ይሄ ንዝረት ተሰምቷቸዋል ተብሎ ይታሰባል ንዝረቱ በአፋር እንዲሁም ደግሞ ትግራይ የተለያዩ አካባቢዎች ነው ተጠናክሮ የተሰማው ይህ ንዝረት የተከሰተው ትላንትና ከ5 ሰዓት በኋላ ነው ማለት ነው ውድ ቤተሰቦቻችን ከኔ ጋር የነበረ መረጃ አብቅቷል ከሃዱ ሬዲዮ አዳዲስ መረጃዎችን ተሰማላችሁ ስለምትከታተሉን ከልብ አመሰግናለሁ በያላችሁበት ጥሩ ምሽት ይሁን ሰብስክራይብ ማድረጋችሁን አትርሱ ክብሮም ወርቁ ልሳኑን እመራለሁ ዓለም ስራ ዘውዱ የቴክኒክ አጋር ነችው የቴጌትነት ማለዳውን እያስፈጸመችና እናንተን ወደ ቤተሰቦቻችን መልእክቶች እያስተናገደች ትገኛለች አሁን የመክፈቻ እንኳን ዘገባዎቹን አስቀድማለሁ የብሪክስ አባል ሀገራት የግብርና ምርቶች የልውውጥ ማዕከል ለኢትዮጵያ የምግብ ዋስትና ከፍ ያለ ፋይዳ ቢኖረውም የፖለቲካ ስጋቶች እንዳሉበት ተጠቆመ ኢትዮጵያ አባል የሆነችበት የብሪክስ አባል ሀገራት የግብርና ምርቶች የልውውጥ ማዕከል ወደ ስራ መግባቱ አባል ሀገራቱ በዓለም አቀፍ የእህል ዋጋ ተጽዕኖ ሳያሳድርባቸው በቀጥታና በራሳቸው ሀገራዊ ገንዘብ እንዲገበያዩ እድል ቢፈጥርም ከኢኮኖሚያዊ ጥቅሙ ጎን ለጎን ከልዕለ ኃያላን ፉክክርና ከዶላር ፖለቲካ ጋር ተያይዘው ሊመጡ የሚችሉ ስጋቶችን በጥንቃቄ ማጤን እንደሚገባ የምጣኔ ሀብት ባለሙያዎች መክረዋል የምጣኔ ሀብት ባለሙያው ጌትነት ወርቁ ለአሃዱ እንደገለጹት ማዕከሉ እንደ ህንድ ሩሲያና ብራዚል ካሉ ሀገራት የምግብ ዘይትና ሌሎች ጥሬ ዕቃዎችን በቀላሉ ለማግኘት ያግዛል በተለይም እንደ ኢትዮጵያ ያሉ የምግብ እህል እጥረት ላለባቸው ሀገራት ስንዴንና ሌሎች ምርቶችን በልውውጥ ስርዓት ማግኘታቸው ትልቅ ፋይዳ አለው ያሉት ባለሙያው ስጋታቸውን ሲያስቀምጡም ብሪክስ ዶላርን የሚገዳደር የራስን ገንዘብ የመፍጠር ዓላማ ያለው መሆኑ እንደ ዶናልድ ትራምፕ ያሉ መሪዎችን ማስቆጣቱን በማስታወስ ኢትዮጵያ የኃያሏን የኃይል ፉክክር በብልጠትና ጥንቃቄ ማለፍ የሚያስችላትን ስልት እንድትከተልም አሳስበዋል እንትኖችም ጋር ጥቅም አለው ኦፍ ኮርስ ግን ለኛ በተለይ እንደዚህ እንደ ሶስተኛው ዓለም በጣም የምግብ እህል እጦት በጣም እንደሚቸገር ሀገር አንዱ ለምሳሌ ስንዴ ነውና ይሄንን በቀላሉ ተጠቅመህ የምታገኝበት ወይም በቀላሉ የምታገኝበት አንተ ደግሞ በልዋጩ ለነዚህ ሀገራት ደግሞ ሌሎች ምርቶችን የምትሰጥበት ሌሎች ጥሬ ዕቃዎችን ደግሞ የምትሰጥበት ነገር ማግኘት
ያንንም ደግሞ በማዕከልና በሲስተም መሆን ይሄ በጣም ትልቅ አንዱ ጥቅም ነው። ሌላኛው ባለሙያ ዶክተር መልካሙ ማዳ በበኩላቸው የልውውጥ ማዕከሉ የሀገር ውስጥ ምርትን በማሳደግና ወደ ውጭ በመላክ ረገድ ኢኮኖሚውን እንደሚደግፍ ተናግረዋል። ከእነዚህ ሀገራት ጋር የሚደረገው የቴክኖሎጂና የልምድ ልውውጥ በተለይም በግብርናው ዘርፍ የሚመጡ ዘመናዊ አሰራሮች ለኢትዮጵያ እጅግ አስፈላጊ መሆናቸውንም ጠቁመዋል። ዲማንዱ እዛው በዛው ስለሆነ ችግር የለም። ነገር ግን ግብይቱ በምን መንገድ ይካሄዳል የሚለው ቀጣይ ጦርነት የሚፈጥር እንደገና ደግሞ ከፍተኛ ችግር የሚፈጥር ነው የሚሆነው። ያው ዞሮ ዶላርን ከገበያ ለማውጣት የሚደረግ ሩጫ ነው። ዶላርን በዓለም ላይ ያለውን ተጽዕኖ ለመቀነስ ትልቅ አማራጭ ነው። ከዛ በኋላ ዶላርም የራሱ መንገድ ይይዛል። አሁን ካለበት ደረጃ የራሱ መንገድ እንዲይዝ ጥሩ አማራጭ ነው። እንደ አማራጭ ያው ፍጹማዊ መፍትሄ ባይሆንም መረጃዎች እንደሚያሳዩት ሩሲያና ህንድ በቅርቡ በፈረሟቸው 29 ስምምነቶች መሰረት 95 በመቶ የሚሆነውን ንግዳቸውን በራሳቸው ገንዘብ ማለትም በሩብልና ሩፒ እያከናወኑ ይገኛሉ። በኦዲተሮች ያልተገደበ ስልጣን ምክንያት የሚነሱ ቅሬታዎችን የሚያስቀር አዲስ የታክስ መመሪያ መውጣቱ ተነገረ። በታክስ ኦዲት አሰራር ላይ የሚስተዋሉ መልካም አስተዳደር ችግሮችንና የንግዱ ማህበረሰብ የሚያቀርባቸውን ተደጋጋሚ ቅሬታዎች ለመፍታት የሚያስችል አዲስ መመሪያ መውጣቱን የገቢዎች ሚኒስቴር አስታውቋል። የታክስ ኦዲት አሰራርና የውሳኔ አወጣጥ ስነ ስርዓት በሚል ስያሜ የወጣው ይህ መመሪያ ኦዲተሮች ካላቸው ያልተገደበ ስልጣን ጋር ተያይዞ የሚነሱ ስጋቶችን ያስቀራል ተብሏል። በገቢዎች ሚኒስቴር የታክስ ማጭበርበር ምርመራ ጽህፈት ቤት ኃላፊ አቶ ሲሳይ ገዙ እንደገለጹት የንግዱ ማህበረሰብ በኦዲት እየተበዘበዝን ነው፣ እናም ኦዲተር አንዴ ከወሰነ ማንም አይሽረውም የሚሉ ከባድ ቅሬታዎችን ሲያቀርብ ቆይቷል። ይህንኑ ክፍተት ለመሙላት የወጣው አዲሱ መመሪያ የኦዲተሮችን ውሳኔ ግልጽነት ባለው ስርዓት እንዲመራ የሚያደርግና የስልጣን አጠቃቀማቸውንም የሚቆጣጠር ነው። ኃላፊው ይህን ማብራሪያ የሰጡት የአዲስ አበባ ከተማ ንግድና ዘርፍ ማህበራት ምክር ቤት በመንግስትና በግል ዘርፍ የአገልግሎት አሰጣጥ ላይ የሚታዩ ብልሹ አሰራሮችን ለመለየት ባዘጋጀው መድረክ ላይ ነው። ኦዲት ጋር ተያያዘ ንግዱ ማህበረሰብ የሚነሳው ጉዳይ እዚህ ጋር የሚታዩ መልካም አስተዳደር ኢሹዎች ናቸው እና ክሊር አይደለም። ዲስክሬሽን ፓወር አለ ኦዲተር ካለ ማንንም አይፈታም የሚሉት እንትኑ ስለሚነሱ ይሄ የሚያስተካክል መመሪያ ደግሞ በቅርቡ አውጥተናል። የታክስ ኦዲት አሰራር እና ውሳኔ አወጣጥ ስነ ስርዓት ይሄ አጠቃላይ ታክስ ውሳኔ የምንሰጥበት ነው። ኦዲት ላይ ኳሊፋይ አደረኩ እንጂ ታክስ ውሳኔ የምንሰጥበት እያንዳንዱ ስራችን ስሌት የምንበለው ኦዲቱም አስወላስ ኢንቨስቲጌሽኑ በዚህ መመሪያ ነው የሚመራው። ይህ መመሪያ የበለጠ ትራንስፓረንሲ ለመፍጠር ጥረት አድርጓል። በዚህ ሂደት ነው የኦዲት ስራችን እየመራን አለን። በመመሪያው አጠቃላይ ታክስ ውሳኔዎች የሚሰጡበት ስርዓት ተጠያቂነትንና ግልጽነትን የተላበሰ እንዲሆን ይደረጋል። በኦዲተሮችና በግብር ከፋዩ መካከል ያለውን አለመተማመንም መመሪያው ይቀርፋል ተብሎለታል። በአንድ የቤት ቁጥር እስከ 20 የሚደርሱ ሰዎችን ለመታወቂያ ማስመዝገብ የሚፈቅደው አዲስ አሰራር ተግባራዊ መደረጉ ተገለጸ። የአዲስ አበባ ከተማ የነዋሪነት መታወቂያን ለማግኘት በአንድ የቤት ቁጥር ከቤተሰብ አባላት ውጭ የሆኑ እስከ 20 የሚደርሱ ሰዎችን ማስመዝገብ እንደሚቻል የከተማው የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ኤጀንሲው ለልጆች ምዝገባ ምንም አይነት የቁጥር ገደብ ባያስቀምጥም ከቤተሰብ አባል ውጭ የሆነው ለሚመዘገቡ ግለሰቦች የቁጥር ጣሪያው 20 ሰዎች እንደሆነ አስቀምጧል። የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ እንደተናገሩት ይህ የቁጥር ገደብ የተበጀው በቤት ባለቤቶችና በተመዝጋቢዎች መካከል የሚፈጠረውን ያልተገባ የገንዘብ ድርድርና ማጭበርበር ለመከላከል ነው። አንዳንድ ግለሰቦች የቤቱ ባለቤት ሳያውቅ በቅጽ ላይ ሰዎችን በማስመዝገብና በኋላም አሰርዛለሁ በሚል ማስፈራሪያ ገንዘብ እንደሚጠይቁ የተናገሩት ዳይሬክተሩ ይህንን መሰል ህገወጥ ድርጊት ለመግታትም አጠቃላይ አሰራሩን ወደ ቴክኖሎጂ የማዞር ስራ እየተከናወነ ይገኛል ብለዋል። አንድ ቤት ላይ መኖር የሚችለው ሰው 20 ሰው ብቻ ነው። የሆነበት ምክንያት ከዚህ በፊት በነበሩ አሰራሮች ኢቭን ባለቤቱ ሳያቅ ባለቤቱ እያወቀም ባለቤቱ ራሱ ሳያቅ ብዙ ሰዎች ተመዝግበው እየተገኙ የተለያየ ብልሽ ስራ ሲሰራ ነበር። ሪፎርም ስናደርግ አንዱና መሰረታዊ ነገር የቀየር ነው ይህ አሰራር ነው። አንደኛው ባለቤቱ ሳያቅ ቅጥ ላይ መመዝገብ የለበት። ፎርማት አለ፣ የግዴታ ውል የሚባል አለ። በዛ ላይ ከፈረመው በኋላ ነው ወደ ራሱ ቅጥ ሰው ሊጨመር የሚችለው። ይሄ ካላደረገ ማንም ሰው እዛ ቅጥ ላይ መመዝገብ አይችልም። ተመዝግቦ ከተገኘ ሙሉ ኃላፊነት የሚወስደው የመዘገበው ባለሙያ አመራር ቡድን መሪ ኃላፊነት ይወስዳል ማለት ነው። ይሄን ለማድረግ ስለመደረጉ የአሰራር ኦዲት አለን። እኛ በየአመቱ የአሰራር ኦዲት ይደረጋል። ከተገኘ ያው የተጠያቂነት ስርዓት ይሰፍንበታል ማለት ነው። ልጆች አሉ አሁን ለአቅመ አዳም በወቅቱ ያልተመዘገቡ
አድገው አሁን እድሜያቸው የደረሰ ልጆች ሊኖሩ ይችላሉ። ለነሱ ገደብ የለውም። 5 ልጅ ካለው 10 ልጅ ካለው ከሱ ከበላይም ቢሄድ በቤተሰቡ ልክ እየተጨመረ ይሄዳል። ይሄ መረጃ እየቀረበ ልጄ ነው ካለ ልጁ አውቶማቲካሊ ይመዘገባል። የተቀመጠውን የ20 ሰዎች ገደብ አልፎ የሚመዘግቡ ሰራተኞች ላይም ጥብቅ አስተዳደራዊ እርምጃ ይወሰዳል ተብሏል። ጋና፣ ደቡብ አፍሪካና ናሚቢያ በአሜሪካ የተፈጸመውን የቬኔዙዌላ ወታደራዊ ወረራ ተቃወሙ። በአሜሪካ የሚመራውና በቬኔዙዌላ ላይ የተጀመረውን ወታደራዊ ወረራ ጋና፣ ደቡብ አፍሪካና ናሚቢያ አውግዘውታል። የአክራ መንግስት ቅዳሜ ምሽት ባወጣው መግለጫው ይህ የአንድ ወገን የኃይል አጠቃቀም የተባበሩት መንግስታት ድርጅት ቻርተርና ዓለም አቀፍ ሕግን በግልጽ የሚጥስ መሆኑን ጠቅሶ ከፍተኛ ስጋቱን ገልጿል። ጋና የሁኔታው ውጥረቶች በአስቸኳይ እንዲረግቡና በቁጥጥር ስር የዋሉት ፕሬዚደንት ኒኮላስ ማዱሮም እንዲለቀቁ የጠየቀች ሲሆን ደቡብ አፍሪካና ናሚቢያም የአሜሪካን እርምጃ ሉዓላዊት ሀገርን በጉልበት የመጠቅለል አደገኛ አካሄድ ሲሉ ኮንነውታል። የአፍሪካ ሀገራቱ የምዕራባውያን ወታደራዊ ጣልቃ ገብነት በታዳጊ ሀገራት ላይ የሚያስከትለው ሰብአዊ ቀውስ አሳሳቢ መሆኑን ገልጸው የቬኔዙዌላ ህዝብ የራሱን ዕድል በራሱ የመወሰን መብት ሊከበርለት እንደሚገባም አሳስበዋል ሲል የዘገበው ስፑትኒክ አፍሪካ ነው። በኢራን የተቀሰቀሰው ህዝባዊ ተቃውሞ እየተባባሰ መጥቷል ተብሏል። መንግስት የውጭ ኃይሎች ጣልቃ ገብነት ነው ሲል ወንጅሏል። በኢራን ዋና ዋና ከተሞች የኑሮ ውድነትንና የሰብአዊ መብት ጥሰትን በመቃወም የተቀሰቀሰው ህዝባዊ ተቃውሞ ወደ ከፋ ግጭት ማምራቱን አልጀዚራና ሮይተርስ ዘግበዋል። በቴህራንና በሌሎች ስትራቴጂካዊ ከተሞች አደባባይ የወጡ በሺዎች የሚቆጠሩ ተቃዋሚዎች የኢኮኖሚ ማሻሻያ እንዲደረግና የፖለቲካ ነጻነት እንዲሰፍን እየጠየቁ ይገኛሉ። እንደ ሮይተርስ ዘገባ ከሆነ ተቃውሞ በዓለም አቀፍ የነዳጅ ገበያ ላይ ስጋትን የፈጠረ ሲሆን የኢራን የጸጥታ ኃይሎች ተቃውሞውን ለመበተን አስለቃሽ ጭስና ሌሎች የኃይል እርምጃዎችንም እየወሰዱ ነው። በሌላ በኩል የኢራን መንግስት ለተቃውሞ መባባስ የውጭ ሀገራትን እጅ እንዳለበት በመጥቀስ ወንጅሏል። የሀገሪቱ ባለስልጣናት በመንግስት ቴሌቪዥን በሰጡት መግለጫ ተቃውሞው በኢራን ጠላቶች የተቀነባበረና ሀገሪቱን ለማዳከም የታለመ ሁከት ነው ሲሉ አጣጥለውታል።